ከወሊድ ደም ጋር የተያያዙ ብይኖች በሚከተሉት ሁኔታዎች የወሊድ ደም ፍርድ እንደየወር አበባ ፍርድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሀይ ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ከፍ ረመዳን አብስሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሆኑ፣ ቤተሰብ የሆናችሁ አበረታቱ። ያለው ከወሊድ ደም ጋር የተያያዙ ብይኖች በሚከተሉት ሁኔታዎች የወሊድ ደም ፍርድ እንደ ወር ላይ ያለችን ሴት የግብረ ስጋ ግንኙነት ላይ ያለችን ሴት የግብረ ስጋ ግንኙነት ውጭ ያለውን መጠቀም ይችላል። ሴት ሁሉ የወሊድ ደም ያለባት ሶስተኛ የወር አበባ ያለባት ሴት ቁርአን መንካት አትችልም። ቁርአን መቅራትም አትችልም። የወር አበባ እንዳለባት ሴት ወሊድ ያለባትን የግዴታ ጾም መውጣት። ሶስተኛ እንደ የወር አበባ እንዳለባት ሴት ደሟ ሲጠናቀቅ መታጠብ ይኖርባታል። ለዚህም ማስረጃው የኡሙ ሰልማ ሐዲስ ነው። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን የወሊድ ደም ያለባት ሴት 40 ቀን እንድትቀመጥ ነበር። ይህን አምስቱ ታላላቅ የሐዲስ ዘጋቢዎች ዘግበውታል። አልመጂድ ኢብን ተይሚህ ሙንተቃ በሚባል ኪታባቸው አንደኛው ጥራዝ ገጽ 184 ላይ የሐዲሱ ትርጉም እስከ 40 ቀን ድረስ እንድትቀመጥ ትታዘዝ ነበር ለማለት ነው እላለሁ። እንዲህ ካልሆነ ዘገባው ትክክል ነው አይባልም። ምክንያቱም የአንድ ዘመን ሴት ከሌላ ዘመን ሴት በወር አበባና በወሊድ ደም ተመሳሳይ ይሆናሉ ለማለት ያስቸግራል። ለዚህም ማስረጃው የኡሙ ሰልማ ሐዲስ ነው። ከነብዩ ሴቶች ውስጥ በወሊድ ደም ምክንያት 40 ቀን የምትቀመጥ ሴት ነበረች። ነብዩም በወሊድ ደም ምክንያት ያለፋትን ቀዷ እንድታወጣ ያዟትም ነበር። አቡ ዳውድ ዘግበውታል። ከነብዩ ሰለላሁ ዐለይሂ ወሰለም ሴቶች ውስጥ በወሊድ ደም ምክንያት 40 ቀን የምትቀመጥ ሴት ነበረች። ነብዩ ሰለላሁ ዐለይሂ ወሰለም በወሊድ ደም ምክንያት ያለፋትን ቀዷ እንድታወጣ ያዟትም ነበር። አቡ ዳውድ ዘግበውታል። ጠቃሚ ነጥቦች የወሊድ ደም ያለባት ሴት 40 ቀን ከመሙላቱ በፊት ብትጸዳና ታጥባ ብትሰግድና ብትጾም ከዛም 40 ቀኑ ሳያልቅ የወሊድ ደም ተመልሶ ቢመጣ ትክክለኛው ፍርድ ይህን ደም የወሊድ ደም ነው ብላ ማሰብ ትቀመጠዋለች። በትክክለኛው ፍርድ በሁለቱ የወሊድ ደም ክፍተቶች ጧሃራ ሆኖ የጾመችውን ጾም ቀዷ አታወጣም። መጅሙዑል ፈትዋ የሼህ መሐመድ ኢብኑ ኢብራሂም ጥራዝ 2 ገጽ 102 ላይ መጀለት አድዕዋ ያሳተመውን የሼህ አብዱል አዚዝ ኢብኑ ባዝ ፈትዋ ጥራዝ 1 ገጽ 44 ላይ ሐሺየቱ ኢብኑል ቃሲም አለ ሸረህ አዘዛድ ጥራዝ 1 ገጽ 405 ላይ አድማዕ አጦበዒ ሊኒሳ ገጽ 55 እስከ 56 ላይ እና የሼህ አብዱራህማን አሰዒዕ ፈታዋን ገጽ 137 ላይ ይመልከቱ። ሌላኛው ጠቃሚ ነጥብ ይህ አብዱራህማን ኢብኑ አስሳዒዲ እንዲህ ይላሉ። ካለፈው ግልጽ የሚሆነው የወሊድ ደም ምክንያቱ ጽንስ መውረዱ ወይንም መወለዱ ነው። የበሽታ ደም ማለት በበሽታ ወይም በሌላ ነገር አማካኝነት የሚከሰት ሲሆን የወር አበባ ደም በተፈጥሮ ያለ ደም ነው። ትክክለኛውን አዋቂው አላህ ነው። አፋን ንፋስ ነው። ኪኒን መጠቀም በጤናዋ ላይ ችግር የሚያስከትል ከሆነ ሴት ልጅ የወር አበባ እንዳይወርድ የሚያቆም ነገር ብትጠቀም ችግር የለውም። የሚያቆመውን ነገር ተጠቅማ የወር አበባዋ ከቆመ መስገድ፣ መጾም እና በካዕባ መዞር ትችላለች። ይህም ስራዋ እንደ ሌላኛዋ ጧሃራ ሴት ከእርሷ ተቀባይነት አለው። የማስወረድ ፍርድ። አንቺ ሙስሊም እህቴ ሆይ አላህ በማህፀንሽ ውስጥ በፈጠረው ጽንስ በሸሪዓው እምነት ጡትሽን እንዳትደብቂው። አላህ እንዲህ ይላል፣ በአላህና በመጨረሻው ቀን የሚያምኑ ቢሆኑ አላህ በማህፀኖቻቸው ውስጥ የፈጠረው ሊደብቁ ለነሱ አይፈቀድላቸውም። አልበቀራ 228 በየትኛውም መንገድ እሱን ለማውረድ እና ከሱ ለመላቀቅ ዘዴ አትፈልጊ። ከጎደሎ ሁሉ የጠራው አላህ
እርጉዝ በሆንሽበት ሰዓት እንኳ የረመዳን ጾም በአንቺ ወይም በጽንስሽ ላይ ችግር የሚያስከትል ከሆነ ማፍጠር አግርቶልሻል። በዚህ ዘመን ተራጭቶ ያለው የውርጃ ስራ ሐራም የሆነ ተግባር ነው። የተረገዘው ሩህ ተነፍቶበት ከሆነና የሞተው በውርጃው ምክንያት ከሆነ ይህ ተግባር አላህ ያለ ሐቅ እንዳትገድል ከጠበቃት ነፍስን እንደማጥፋት ይቆጠራል። እናም በወንጀል መጠየቅን እና እንደ መጠኑ በዝርዝር ጉማኤ የደም ካሳ ማስከፈል ያስከትላል። በመካካሻም ወይም በከፋራ በኩል አንዳንድ ዑለሞች ሙእሚን የሆነችን ባሪያ ነፃ ማውጣት ሲሆን ይህን ካላገኘ 2 ወር በተከታታይ መጾም ነው ይላሉ። አንዳንድ ዑለሞች ይህችን ተግባር ትንሿ ከእነ ህይወቷ መቅበር ይሏታል። ሼህ መሐመድ ኢብኑ ኢብራሂም መጅሙዑል ፈትዋ ኪታባቸው 11ኛው ጥራዝ ገጽ 151 ላይ እንዲህ ይላሉ። ጽንሱ በማህፀን ውስጥ መሞቱ እስካልተረጋገጠ ድረስ ጽንሱን ለማስወረድ እንቅስቃሴ ማድረግ አይፈቀድም። ማህፀን ውስጥ መሞቱ ካልተረጋገጠ ማስወረድ ይፈቀዳል። በ14076 2 ዓመተ ሂጅራ ላይ የታላላቁ ዑለሞች ኮሚቴ የሚከተለውን የጋራ መግለጫ በ140ኛው ቁጥር ላይ አውጥቷል። አንደኛ፣ በጣም ጠባብ በሆነ ገደብ እና ሸሪዓዊ ምክንያት እንጂ በየትኛውም የእድገት ደረጃ ላይ ያለን ጽንስ ማስወረድ አይቻልም። ሁለተኛ፣ ጽንሱ በመጀመሪያው የእድገት ደረጃ ማለትም በመጀመሪያው 40 ቀን ከሆነ እና በማስወረዱ ሸሪዓዊ ጥቅም የሚኖረው ከሆነ ወይም ችግር ለማስወረድ ማስወረዱ ይቻላል። ነገር ግን በዚህ የእድገት ደረጃ ላይ ያለ ማስወረድ ያስፈለገው ልጅዎን ለማሳደግ ችግርን በመፍራት ወይም የኑሮ መጫቸውን እና ማስተማሪያቸውን በመፍራት ወይም ለወደፊቱ ህይወታቸው ብሎ ወይም 2 ባልና ሚስት ያላቸው ልጆች በቂ ስለሆኑ እና ልጅ ስለማያስፈልጋቸው ከሆነ ማስወረድ አይቻልም። ሶስተኛ፣ ታማኝ የሆኑ የህክምና ኮሚቴዎች ጽንሱ መቀጠሉ በእናትየዋ ጤንነት ላይ አደጋ ያመጣል ብለው እስካላረጋገጡ ድረስ ጽንሱ የረጋ ደም ወይም የተላመጠ ስጋ እድገት ደረጃ ላይ ከደረሰ በኋላ ማስወረድ አይፈቀድም። የጽንሱ መቀጠል ለእናትየዋ መጥፋት ምክንያት ይሆናል ተብሎ ከተፈራ ጽንሱ ማስወረድ ይቻላል። ይህም የሚሆነው ሐኪሞቹ ጽንሱን ለማትረፍ ሁሉንም አማራጮች ተጠቅመው ሲያቅታቸው ነው። አራተኛ፣ እርግዝናው 4 ወር ከሞላው እና ከ3ኛው የእድገት ደረጃ ከደረሰ በኋላ ሁሉም ታማኝ የሆኑ ስፔሻሊስቶች የጽንሱ በማህፀን ውስጥ መቆየት ለእናቲቱ መሞት ምክንያት ይሆናል ብለው እስካላረጋገጡ ድረስ ጽንስ ማስወረድ አይቻልም። ይህም ማስወረድ የሚከናወነው የጽንሱን ህይወት ለማትረፍ ሁሉንም አማራጮች ከተጠቀሙ በኋላ ነው። ከላይ በተጠቀሱት መስፈርቶች መሰረት ማስወረድ የተፈቀደው ከሁለቱ ችግሮች ትልቁን ችግር ለማስወገድ እና ከሁለቱ ጥቅሞች ትልቁን ጥቅም ለማስገኘት ሲባል ነው። ኮሚቴው ከላይ ያለፈውን መግለጫ ሲሰጥ አላህን መፍራትና ነገሩ በማረጋገጥ ላይ አደራ ይላል። መልካሙን ገጣሚው አላህ ነው። የአላህ ሶላትና ሰላም በነቢዩና በባልደረቦቻቸው ላይ ይውረድ። ንግግሩ አበቃ። በሼህ መሐመድ ኢብኑ ሷሊህ አልኡሰይሚን ሪሳለቱ አዲማዒ አጥጦቢዕያ ሊን ኒሳእ በተሰኘው ኪታባቸው ላይ ሲናገሩ እርጉዝ ሴቶች በሚያስወርዱበት ሰዓት የተፈለገው ጽንሱን ማስወረድ እና ሩህ ከተነፋበት በኋላ ከሆነ ይህ ተግባር ያለ ጥርጥር ክልክል ነው። ምክንያቱም ይህ ያለ ሐቅ ነፍስን ማጥፋት ነው። የተከበረች ነፍስ ያለ አግባብ መግደል ደግሞ በቁርአን በሐዲስ እና በኢጅማዕ ክልክል ነው። ከላይ በተጠቀሰው ኪታብ ገጽ 60 ላይ ይመልከቱ። ኢማሙ ኢብኑ ጀውዚ አሕካሙ አን-ኒሳእ በሚባል ኪታባቸው ገጽ 108 እስከ 109 ላይ እንዲህ ይላሉ። የኒካህ ዋና ዓላማው ልጅን ማግኘት ነው። ሁሉም ውሃ የዘር ፍሬ ልጅ አይሆንም። ይህ የተሳካ በእውነት የተፈለገ ተገኘ ሲታወቅ ለማስወረድ መሞከር የተፈለገበት ዓላማና ጥበብ የሚጻረር ነው። ይህ መጀመሪያ የእድገት ደረጃ ሩህ ከመነፋቱ በፊት ከሆነ ትልቅ ወንጀል ነው። ምክንያቱም በማደግ እና በመዳበር ላይ ያለ ስለሆነ ነው። ነገር ግን ሩህ ከተነፋበት አንጻር ሲታይ ወንጀሉ ዝቅ ያለ
በውስጡ ያለውን ጽንስ ለማስወረድ ሲታወቅ ብታደርገው ሙእሚን ሰው እንደመግደል ይቆጠራል። አላህ እንዲህ ይላል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይቀጥላል።